እንዴት ዋላችሁ የተከበራችሁ ተከታታዮች። የዛሬው ፕሮግራማችን እጅግ በጣም ደስ የሚል ነው። አፍሪካ ወደፊት እየገሰገሰች ነው። አፍሪካ አሁን የያዘችው ፕሮግራም እጅግ በጣም የሚያስደስት እጅግ በጣም ደግሞ ደስ የሚል ቆራጥ የወንድ እርምጃ ወስዳለች። ይሄ በጣም ለአፍሪካ የሚጠቅም ነው። የተባበሩት መንግስታትም እንደዚሁ ያው ቢያዘግምም አዝግሞም ቢሆን የወሰነው ውሳኔ እጅግ በጣም ደስ የሚል ነው። ያው አሜሪካና ኢራን እየተደጋደቁ ነው። ኢራን ያው የተለመደው አሜሪካ ልመናዋ እንደምትቀጥል በምንም ተአምር አልጠራጠርም። ዶናልድ ትራምፕ ደግሞ ያው አሁንም እደመስሳለሁ አጠፋለሁ ማለቱን ጀምሯል። ነገ ከነገ ወዲያ ደግሞ ስለ ማርያም ብሎ ሲለምን እንሰማዋለን። ይሄ የታወቀ ነው። ሌላው ትራምፕ ንጉሠ ነገሥት ዘአሜሪካ ለመባል ፍላጎት ቢኖረውም የአሜሪካ ሕዝብ ግን ይህንን ሊያደርግ እንደማይችል ስለነገሩት አሁን ፓስፖርቱ ላይ የእሱን ፎቶግራፎች እንዲለጠፍ እየሞከረ ነው። ለሙከራም አውጥቷል። ግን የአሜሪካ ሕዝብና መንግስት ምንም ነገር እንደማይቀበለው እርግጠኛ ነኝ። እነዚህንና ሌሎችን ዜናዎች ወደ እናንተ እናደርጋለን። የመጀመሪያው የሚሆነው የተባበሩት መንግስታት ድርጅት በጋዛ ውስጥ የተፈጸመውን የዘር ማጥፋት ወንጀል በመሆኑ ይፋ አድርጓል። እስራኤል የፈጸመችው ድርጊት በሰው ልጅ ላይ የተፈጸመ የዘር ማጥፋትና የጦር ወንጀለኝነት ነው ሲል አረጋግጧል። ሪፖርቱ ግጭቱ ከጀመረ ከሶስት ዓመት ገደማ በኋላ የወጣ ሲሆን በዓለም አቀፍ ደረጃ ጫና ለመፍጠርና ተጠያቂነት ለማረጋገጥ አስፈላጊውን ይሰራል ተብሏል። ድርጅቱ ይህንን ዘግይቶም ቢሆን ይህንን መናገሩ ጥሩ ነው። እስራኤል እንደፈለገች ትፈነጫለች፣ እንደፈለገች ታደርጋለች፣ እንደፈለገች ትሆናለች። ሀይ የሚል ጠፍቶ ነበር። አሁን ግን እየተባለች ነው። እድሜ ለማን? እድሜ ለኢራን። የኢራን አብዮታዊ ዘብ አዘርባጃን አስጠነቀቀ። ዘቡ እስራኤል በአዘርባጃን የምታካሂደው ወታደራዊና የስለላ እንቅስቃሴ ለኢራን ቀጥተኛ ስጋት ናቸው ያለ ሲሆን ጎረቤት ሀገሮች ለኢራን የስጋት ምንጭ ከመሆን ሊቆጠቡ ይገባል ብሏል። እነዚህ አዘርባጃን የነበረው ጉድ ምንድን ነው? ተደብቆ የነበረው አዘርባጃን የተደበቀው ጉድ ምንድን ነው? የእስራኤል ኮማንዶ ተብዬዎች ማለት ነው። እስራኤል ኮማንዶ ሐማስን እኮ ፊት ለፊታቸው ያለውን ሐማስ እኮ አንድ ነገር ሊያደርጉ አይችሉም። እንኳን በወታደር አቅሟ የእስራኤልን 100 እጥፍ የተጣጠፈች አገር ቀርቶ ሐማስን አንድ ነገር ሊያደርግ ያልቻለ ኮማንዶ እዛ ሄዶ ልክ አሜሪካና እስራኤል የአየር ጥቃት ሲፈጽሙ እነሱ ኩርዶቹን ይዘው ሊገቡ ከዛ ስልጣኑን ለኩርድ ሊያስረክቡ አይቀል በቃ ጨዋታ ይመስላችኋል መሰለኝ። 2000 ዓመት ላይ ነው የቆሙት እስራኤሎች። 2000 ዓመት ላይ ነው የቆሙት። ለዛ ነው አሁን እንደዚህ አይነት ህልም ቅዠት እንትን የሚላቸው። ለዛ ነው አሁን ኢራንን ለአዘርባጃን ማስጠንቀቂያ ሰጠቻት። አዘርባጃን አታርፍ ከሆነ በእግርም ይገቡላታል፣ ችግር የላቸውም እነሱ። ሌላው የአሜሪካ ማዕከላዊ እዝ ለተከታታይ 2 ቀን ሌሊት በኢራን በሚገኙ ኢላማዎች ላይ የአየር ድብደባ መፈጸሙን አስታውቋል። እዙ የኢራን አብዮታዊ ዘብ የፓርላማ ባንዲራ ስታውለበልብ በነበረች የጭነት መርከብ ላይ የፈጸመው ጥቃት ለዛሬ ምሽት ድብደባ ምክንያት ነው ብሏል። አሜሪካ ይህንን የምትናገረው ያው ትልቅ መርከቧ ስለተመታባት ነው። ትክክለኛውን ነገር አትናገርም። ለዛ አሁን የተደባበቀች ነው የምትናገረው። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ለኢራን ከባድ የሆነ ማስጠንቀቂያ አምጥተዋል። ትጠፊያለሽ፣ እናጠፋሻለን የሚል መልእክት ነው ያስተላለፈው። ትራምፕ ሁልጊዜ ነው በቃ የለችም ድምጥወጣ ነው የምናጠፋው፣ እንደዚህ ነው ይላል። ግን አንድ ነገር ሲደረግ አላየንም። ትራምፕ በምስላቸው ያጌጠ አዲስ ፓስፖርት ይፋ አድርገዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሀገሪቱ 250ኛ የነፃነት በዓል ለመዘከር የተዘጋጀ ልዩ ውስን የፓስፖርት ዲዛይን ይፋ አድርገዋል። 40ኛው ባዊ ፓስፖርት የተሰኘ ይህ ፓስፖርት በትራምፕ የማህበራዊ ሚዲያ ገጽ ላይ የቀረበ ሲሆን ፕሬዚዳንቱ ምስሉንና ፊርማውን አካተዋል።
በጀርባው ላይ ደግሞ የ1776 የነፃነት አዋጅ ፊርማ ስነ ስርዓት ምስልና ዌልካም ቱ ባክ ጋድ የሚል ተለጥፎበታል። ትራምፕ ይህንን አሁን በማህበራዊ ሚዲያ የሚያለማምደው የአሜሪካ ሕዝብ እንዲለምደውና እንዲቀበልለት ነው። ትራምፕ በቃ በአሜሪካ ሕዝብ ለዘላለም መኖር ይፈልጋል። ቢቻለው ያው ንጉሠ ነገሥት አሜሪካ ሆኖ ሊቀመጥ ይፈልጋል። ባይቻለው ደግሞ እንደዚህ አይነት ነገሮችን እንዳይረሳ የሚያደርጉ ነገሮችን ማድረግ ይፈልጋል። ትራምፕ አሜሪካን ካዋረዱ መሪዎች አንዱ ነው። ሌላው 69,000 ሰዎች የደረሱበት አልታወቀም። 1,500 ሞተዋል። 69,000 የደረሱበት አልታወቀም። በቬንዙዌላ በተከሰተ የመሬት መንቀጥቀጥ የሟቾች ቁጥር ቢያንስ ከ1,500 በላይ እንደሚደርስ ታውቋል። በዚህ ሳምንት ቬንዙዌላ በተከሰተው አውዳሚ ድርብ የመሬት መንቀጥቀጥ የሟቾች ቁጥር ቢያንስ ከ1,500 በላይ መድረሱን የሀገሪቱ ብሔራዊ ምክር ቤት ፕሬዚዳንት ሆርጊ አስታውቀዋል። ቅዳሜ ዕለት በሰጡት መግለጫ አስታውቀዋል። ከዚህ በተጨማሪ ደግሞ 69,000 ሰዎች የት እንደደረሱ አልታወቀም። እነሱም ሞተው የሚሆኑበት እድል ሰፊ ነው ተብሏል። ሌላው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እጅግ በጣም ደስተኛ ናቸው ከሊባኖስ ጋር በመፈራረማቸው። ቅድም አንድ ፕሮግራም ሰርቼላችኋለሁ። አሁን በሱ ጉዳይ ተመልሼ አልመጣም። ሂዝቡላህ ይህንን በእስራኤልና በሊባኖስ መንግስት የተደረገው ስምምነት ተግባራዊ የሚደረግ ከሆነ የእርስ በርስ ጦርነት ይከሰታል፣ ስለዚህ ጥንቅቅ በሉ ይላል። የሊባኖስ ህዝብ ደግሞ ሰላማዊ ሰልፍ ወጥቷል። በፍጹም የአሜሪካ እና የእስራኤል አሽከሮች አንሆንም ብለዋል። ሌላው እና አሁን የመጨረሻ ብዬ የሚይዘው የአፍሪካ ሀገራት እርስ በርስ የሚያደርጉትን የንግድ ልውውጥ በውጭ ምንዛሬ በተለይ በዶላርና በዩሮ ላይ ያላቸውን ጥገኝነት ለመቀነስ የፓን አፍሪካ የክፍያና የማቋቋሚያ ስርዓት አጠቃቀም በከፍተኛ ፍጥነት እያሳደጉ መሆኑን የአፍሪካ ኤክስፖርት ኢምፖርት ንግድ ባንክ በ2026 ሪፖርቱ አጋልጧል። ይህ የክፍያ ስርዓት ሀገራቱ በራሳቸው የአገር ውስጥ ገንዘብ ቀጥታ ግብይት እንዲፈጽሙ መስማማታቸውን የውጭ ባንኮች ጣልቃ ገብነት እና የግብር ወጪ እጅ በእጅ የቀነሰ መሆኑን ተጠቁሟል። ባንኩ ይህንን የዲጂታል ክፍያ መሰረተ ልማት ማስፋፋት አስቸኳይ ቅድሚያ የሚሰጠው ጉዳይ ነው ያለ ሲሆን አሁን ደግሞ ዓለም አቀፍ ደረጃ እየታየ ያለው የጂኦፖለቲካ ውጥረት እና የንግድ ጥበቃ ፖሊሲ ታሳቢ በማድረግ ነው ብሏል። በተለይ በአዲሱ የአሜሪካ አስተዳደር የንግድ ፖሊሲ ላይ የታየው ለውጥ ተከትሎ በ57 የአፍሪካ ሀገራት ላይ የታሪፍ ጭማሪ በሌሶቶ ላይ እና ከ50 በመቶ የደረሰ ታሪፍ መጣኑ ይታወቃል። እንደ ኢትዮጵያ ባሉ ሀገራት የጨርቃጨርቅና የኤክስፖርት ገበያ ላይ ከፍተኛ ጫና እያንዣበበ መሆኑን ሪፖርቱ አንስቷል። የአግዋ ተጠቃሚ ሀገራትም ቢሆኑ ከተጨማሪ የ10% ታሪፍ ጫና ማምለጥም አልቻሉም። ከዚህ በተጨማሪ አሜሪካ የምታደርገው ጫናዎችን አሁን እንደቀጠለች ነው። ስለዚህ ይሄ አፍሪካኖች አሁን ጀምረውት ያለ ስራ እጅግ በጣም የሚያስደንቅና የሚያበረታታ ሆኖ አግኝቼዋለሁ። እጅግ በጣም ደስ ብሎኛል። የተከበራችሁ ተከታታዮች ዛሬው ፕሮግራማችን ይህን ይመስላል። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ሰላም ዋሉ። ቻው ቻው።